እናቶቿም ደግሞ የሷን ሀቅ ደብቃችሁ በተለይ ያችኛዋ ልጅ ቅድም ሰውየውን ብሏል እስከ መጨረሻ ሰዓት ስታወራችሁ የነበራችሁት ሁለታችሁንም ነው አንተንና ያችኛዋ ልጅ ማስዬ ቅድም መጀመሪያ ሳሪ ሚና ሀዳ ያችኛዋ ጓደኛዋ ማናት ነው ያለኝ ሰውየውን ትልቁ ጥያቄ ያለው ሴት አንተ ጋርና ልጅቷ ጋር ነው ምን ኖረው አንድ ቤት ነው ፎቅና ምድር ነው ቤቱ ከታች የኔ ሴትዮና የሷ ሴትዮ እህትማማቾች ናቸው እሺ ከዛ በየአመቱ ያኔ ተያይዞ ይሄዳሉ ባሁኑም በሁለት ከዛ በፊት ግን ከመሄዷ በፊት የቱርኪያው ቪዛ ምናምን ያስፈልጋል ለሱ ቪዛው እንደውም ጊዜ አልቆት ቪዛዋን አድርጋ ሁሉ ነገር በሰላም ማለት ነው ከዚህ ሄደችው ምንም አይነት ህመምም አላየውባትም እንግዲህ 24 ሰዓት ምንበላው ምንጠጣው አንድ ላይ በቃ ስንተኛ ብቻ ነው የምንለያየው ከዛው ግን በሁለት ሄደች ወደ ቱርክ ከሰዎቹ ጋር የኔ ሰዎች ደግሞ አልሄዱም ነበር እዛ ሄደች በኋላ ግን እኔም እዚህ ቢዚ ስለነበርኩኝ ከኔ ጋር ኮንታክት አላረገችም ስልክ እሺ ከዛ በኋላ ልክ እዛ እንደሄደች በአንድ ጓደኛችን መታመሟ ተነገረኝ ማለት ነው ታማለች በማን ጓደኛ በእኛ ጓደኛ ማለት ነው ከኛ መሐላችን እኛ አራት ነን የምንሰራው ሁለት ፊሊፒን ሁለት ኢትዮጵያኖች ማለት ነው የሄዱት አንዷ ፊሊፒን በ5 ነው ሄደችው አስካል ግን ሄደችው በሁለት ነው ሁለት ማለት ነው እኔና ደግሞ አንዷ ፊሊፒኖ ደግሞ እዚህ ነው የቀረነው ይሄ ከመሆኑ በፊት እዛ ያለችው ፊሊፒኒቷ እኔ ጋር ላለችው አስካል ታማለች ግን ይሄ ህመም መራመድ ሁሉ እስኪያቅታት ያኔ መራመድ እያቃተኝ ነው ብላ ለዛ ላለችው ፊሊፒን ትናገራለች እዛ እኔ ጋር ያለችው ደግሞ ለኔ ስትነግረኝ ምን ሆና ነው ምናምን ስል አላቅም ምን እንደሆነች ተባለ እኔ ትላንት ጠዋት ተደጋጋሚ ስልክ እየተደወለልኝ ነበር መሞቷ ተነገረኝ ማለት ነው ትላንት ወረቀቱን ያገኘሽው ወረቀቷን ያገኘሁት እሷ ዶር ማን ያገኘው ፊሊፒኒቷ አገኘችው ነው እስቲኒድ ምንድነው ይሄ ነገር የሆነ ወረቀት አለ አለች እውነቷም ስንሄድም ለክብሮን የተጻፈ ይሄን ወረቀት አገኘው ማለት ነው ይሄ ወረቀቱ አሁንም እጄ ላይ ነው ያለው እኔ ማሳየት ይችላል እሺ ላንቺ ነገር መሞቷን ማን ነገራችሁ መሞቷን እኔ ጠዋት በጣም ተደጋጋሚ ስልክ ክብሮንም እኔ ጋር እየደወለ ነበር እኔ ሰዎች ያኔ ሌላ ቦታ ናቸው የኔሹ ደግሞ ሌላ ቦታ ሄዷል ያው እረፍት ስለነበር ጠዋት ተኝቻለሁ ከዛ ረጅም ሪከርድ ከአንድ ጓደኛችን ተላከልን ሀዲያ ትባላለች ሪከርድ ተላከልኝ እዛ ሪከርድ ምን ወደ ሀዲያ እዚሁ ዱባይ የሰውዬ እንግዲህ አሁን ይሄ ነገር ምንድነው ይሄ ከመሆኑ በፊት ትንሽ የሆነ የጻፈችው ያስቀመጠችው መልእክት አለ እኔ ጋር ሳይሆን ሀዲያ ጋር የሆነ ያስቀመጠችው መልእክት አለ እሱ ምንድነው ሀዲያ እንግዲህ ለኔ እንደነገረችው ምንድነው ይሄ ያላትን ሳንቲቦች የእህቷን ቁጥር ምናምን ነገሮችን አስቀምጣ ነው ለሀዲያ አስቀምጣላት ነው እንግዲህ ከሱ በፊት ግን ሀዲያን ጧት ላይ አውርታት ነበር ጧት ላይ ሀዲያን ስታወራት ሀዲያ ይሄው ሪኮርዳው ማለት እንደነገረችኝ ሰውነቷ ተቀያይሮ በጣም ሰውነቷ አባብጦ እና ሽንቷን ከሸናች አራተኛው ቀኗ እንደሆነና ሰውነቷ በጣም እንደተለዋወጠ ነው ሀዲያ ለኔም ሪከርድ እንግዲህ ያስቀመጠችልኝ ከዛ ጧት እሱን ሳወራት ምን ሆነሽ ነው አስካል ሰውነትሽ እኮ በጣም ተቀያየረ ምን ሆነሽ ነው ስላት ማልቀስ ብቻ ነው በቃ ማልቀስ ብቻ ነው ቆይ አታልቅሽ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳትኝ ልክ እንደዛ ስላት በሰዓቱ ብድግ ብላ እንኳን መብራት ማብራት አቃታት እኔም ደግሞ ሐማም እያጠብኩኝ ስለነበረ በቃ አስካል ይሄንን ሐማም አጥቤ ልምጣና አወራሻለሁ እደውልልሻለሁ አልኳትኝ በዛው ቅስፈት እኔ ሄድኩኝ ያ መልእክት ተጻፈ ለእህቷ ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች ደግሜ ስደውል ስልኳ አይሰራም ከዛ አንዷ ፊሊፒን ሹፌር አለች እነሱ መጣ አክባር ሰማሽ ወይ አለች እንዴ አክባሩ ምንድነው ስላት አስካል እንደዚህ ሆናለች
አለች። ከዛ በፊት ግን ያለው አስካለ እኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላ ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ፣ ወዴት እንደሄዱ ግን አላውቅም በእርግጠኝነት። ቤት ውስጥ ብቻ ብቻዋን ነበረች። ያ ነገር ተፈጠረ ማለት ነው። ለባሏ ማን ነገረው? ለባሏ በጣም ተደጋጋሚ። እኔም ትላንትና በጣም ደንግጬ ጧት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አደረግሽ? አይ እኔ ዝም ብዬ ከዛ ብሎክ አደረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለት። ሚውት አድርጊ አንቺ ክብሮ ሚውት ፍታ። እሺ መሲ ለምንድን ነው ብሎክ የተደራረጋችሁ አንተ እና እሷ? ኦኬ እኔ አሁን እሷ ብሎክ እንዳረገችኝ አላረገችኝ እኔ የማውቀው ነገር የለም። ብሎክ አላረኳትም። እኔ ስለ ብሎክ ደግሞ እሷ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን ልንገርሽ ከሚስቴ ጋር ምንም ያጣለን ነገር የለም። ፒስ ነው። ሚስቴ ደግሞ ጉንፋን ሲይዘት አይደለም የሆነ ነገር እንትን ስል ራሱ ለኔ ትነግረኛለች። እዚህ ምንም ህመም ነገር የላትም። የኔ ፖይንት ምን እንደሆነ ልጠይቅህ። አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላም በፍጹም። እኔ ምናልባት ብዬ ሁሌም ስልክ ከበራ አሁን ሹፌሯን ስልክ እንደተቀበልኩኝ የሀዲያን ስልክ እንደተቀበልኩኝ የኢቫንን ምናልባት ነገ የሚመጣው ነገር አይታወቅም። ምናልባት በሆነ አጋጣሚ ስልክሽ እምቢ ቢልም እናወራለን ብዬ ልክ እንደመጣው አካባቢ ነው ወይንም ኢትዮጵያ ያለው መሰለኝ የተቀበልኩት ስልኳን እኔ ይቀበላለሁ እንዴ። አሁን ያሰራውንም ስልክ ተቀበልኩት። ዝም ብለሽ ስልክ ስጭኝ መረጃ መኖር አለበት። አንቺ ብቻሽን ነሽ፣ እኔ ብቻዬን ነኝ። ምናልባት ስልክሽ እምቢ ካለ አንድ ሰዓት አንድ ደቂቃ ሲደውል ስልክሽ ምናልባት ሳይሰራ ከቀረ ይጨንቀኛል። እነሱን ደውዬ እጠይቃለሁ በማለት እኔ በቅነት ነው ስልኳን የተቀበልኩት እንጂ አሁን ይኸውልሽ እኔ እዚህ ጋር ብዙ ነገር እንትን ማለት ስለማልፈልግ ነው። እኔ ብሎክ ያረኩበትን ምክንያት ያኔ ማውራት አለብሽ ካልሽ እኔ ብዙ ነገር ላውጣ እችላለሁ፣ ግን ስለማልፈልገው ነው። ሁለታችሁ በዚህ የተነሳ በቅርብ ተጣልታችሁ ታውቃላችሁ? በቅርብ አልተጣላንም። እኔ በእርግጥ ኢትዮጵያ ተሳፍሬ ነው የመጣሁት። እሷ ቱርክ ልትሄድ አካባቢ ላይ ባንቺ ወይ በሆነ በሴት ምክንያት ሁለቱ ተነጋግረው ጸብ ነበራችሁ? የሰማሽው ነገር አለ ውዴ? እውነት ለመናገር ሁሌ እንደሚጣሉ እኔ ከኢትዮጵያ ኢትዮጵያ ከመጣሁ 3 ወሬ ነው ምናምን ነው። ከመሄዴ በፊት ግን እናወራለን ያለውን ነገር ያኔ ከሷ ጋር ማለት ነው። እኔ ብዙ ነገሮችን እላለሁ ራሴን ብዙ ነገሮች በቃ ብቻ እናገራለሁ። ለዛም ስለሆነ የኔ ትልቁ ጥያቄ ማሪ እሷና እሱ ባንቺ ምክንያት ጸብ ነበራቸው ከይቅርታ ጋር? አዎ አይደለም ብቻ እንግዲህ ጣሉ አላውቅም፣ ግን እሱ እኔን እንትን ያኔ እኔ ከሷ ጋር ብዙ ኮንታክት እንዳላረግ እንደሚፈልግ አይ ነው አውቃለሁ። እሺ አንቺ ነሽ ማሬ ለሱ ኮማ ውስጥ ናት ብለሽ የነገርሽው? አዎ ምክንያቱም አረፈች ማለት አልፈለኩኝም። ለምን? ምክንያቱም ኬዙ ከዛ በፊት ግን እኔ እንደተነገረ ፊሊጲኒቷ እዛ ያለችው ስትነግረለኛ ሮብለት ነው ማክሰኞ ዕለት ብቻ ሁለቱ ሲያወሩ እየተጨቃጨቁ እንደሆነ ሰማሁኝ። ለዚህ እኔ ጋር ላለችው ፊሊጲን ጻፈችላት። ግን ማለት ነው ብሎክ ነኝ ብላ ነበረ። ሳርዬ ብሎክ ነኝ ብላ ነበረ። እንዴት ነገረች? እሺ አንቺ ብሎክ ነሽ ካሱ ብሎክ እስከሆንሽ ድረስ ብሎኩ ማን ነበር? ውዴ እኔ ነኝ ብሎክ። እሺ አሁን ደግሞ ሌላ ጥያቄ። አንቺ አሁን ለምሳሌ እሱና አንቺ ብሎክ ናችሁ፣ እሷ ጋር እንደትሆኝ ምናምን አይፈልግም። ለምንድን ነው አንቺ ሞታለች ብለሽ ኮማ ውስጥ ናት ብለሽ የነገርሽው? አዝነሽለት ለሱ እንዳይደነግጥ ነው? አዝኜለት ሳይሆን የሆነ ነገር በቃ ማለት እሱ ያለውን ነገር እንዲነግረኝ ብዙ ነገር የጠየቅኩት አለ። እኔ ትላንትና ጠዋት ሳወራው በጣም ብዙ ነገር ከሷ ጋር መች እንደተደዋወለ ምን እንደተባባሉ ምን እንዳለችው ሁሉ ይሄው መናገር ይችላል፣ ጠይቄዋለሁ። ስለዚህ ምን አልኩት፣ ድንገት እንኳን ሞተች ካልኩት ምንም ነገር ላይነግረኝ ይችላል ስላልኩኝ እስቲ ምን ችግር ነው ያለው ነገር ምንድነው ብዬ ነው ኮማ ውስጥ ነች ያልኩት እንጂ ለሌላ ጉዳይ አይደለም። ኦኬ ከዛ በኋላ ኮማ ውስጥ ናት ስትዩ ምን አለሽ? እሱ ተደዋውላ ያውቁ? ሮብለት ነው
አው ሮብለት ነው የደወልኩላት ነው ያለኝ። እንደዛ ነገር ነው። ግን ትላንትና እኔ በጣም ተደናግጬ ስለነበር እንትን አላልኩትም። አንቺ በመጀመሪያ ደረጃ ማለት አሁን እሱና እሱ በጣም ብዙ ጊዜ ሲጨቃጨቁ አንቺ ካለው ነገር አንፃር ብሎክ አረግሽው። ከዛ በኋላ እቺ ልጅ ህይወቷ ካለፈ በኋላ ምን ይነግረኛል ብለሽ አስበሽ ነው ብሎክ ፈተሽ? ኦልሬዲ ብሎክ አርገሽዋል። አንቺና እሷ አትስማሙም። እሷ ኮማ ውስጥ ናት ብለሻልሽው መሞቷን እያወቅሽ። በነገራችን ላይ እዚህ ጋር አንቺንም ክብሮ ምን የምንጠይቃችሁ የሞተ ተጎዳ፣ አንተም አትጎዳ፣ ማናችሁም አትጎዱ። የተጎዳችሁ የሞተችው መከረኛዋ ስደተኛዋ ናት። ጓደኛ አትጎዱ፣ ቤተሰብ አይጎዳ። የሞተ ተጎዳ እስከ 40 እና እስከ 80 ድረስ ብታስታውሷት ነው። ከዛ በተረፈ ሁላችሁም የራሳችሁን ህይወት ትኖራላችሁ። ሁላችሁም የራሳችሁ የምትጎዳው ሐቋ ሳይወጣላት ሐቋ ተደባብሶ ሐቋ ተሸፋፍኖ ሚቀር አሁን ሳሪም እዚህ የምትዳረቀው እኔም እዚህ የምንዳረቀው ከእናንተ እውነትን እናገኛለን ብለን አይደለም። ፈጣሪ የድንግል ማርያም ልጅ ሐቋን ደሟን እንትን ይበል። እኔ ከሰውየው የሰማሁት ነገር ስላለ ጥያቄ ምልክት ያ ነው። ሳሪ አሁን ጥያቄ ልጠይቅሽ። እሱ ክብሮም ወደዛ ወደ ሰዎቹ ምልክት ሚን ቮይስ ላከ አይደል? እንደላቱ ነገርሽ አይደል? ለጅ ቮይስ ወደ ሰዎቹ ልኳል። እሺ ይሄን ነገር አልሰማሁም። እሺ ማን ነው ደልት ብሎ ያስደለተው? አንደኛ ሳሪ አንድ ሀዲያ ናት። ምናምን የሚል ነገር አላልኩም። ግን እዚህ ጋር ፊሊፒኒቷ እኔ ጋር ያለችው ሳሪ ሰውየው ምን እንዳለኝ ታውቂያለሽ? የመጨረሻ ሰዓት ያወራቻት ልጅ አለች። ብዙ ነገር የምታውቀው እሷ ናት እኮ ነው ያለው። ማናት መጨረሻ ያወራቻት ሰዓት ያወራቻት ማን ነው? ሰውየው ደግሞ ትልቁ ታርጌት አድርጎ የሚናገረው ደግሞ ይቅርታ ክብሮም አንተ ላይ ነው። ከሱ ጋር የተነጋገረችው ነገር አለ ወይ? ከሱ ጋር ኪልዮ ማለት ከሱ ጋር ዛዕላን ስትሆን አለ ስራ ራሱ ያስጠላታል ቤት ውስጥ። እኛ ሰላም ትተና ስንመለስ ነው ይሄ ነገር የተፈጥሮ ያገኘ ነው። እሺ ሀዲያ የታለች? ሀዲያ አንቺ ጋር ናት አሁን ያለችው? እዚህ ቤት ነው አንድ ላይ አይደለም ቤቷን ያለችው። ግን ከይቅርታ ጋር ማለት ነው ወረቀቱን እዚህ ለእናንተ ጽፋው ሄደችው አቅዳበት እዚህ ጽፋ እናንተ እንድትሉላት ነው። ይሄንን ወረቀት ፊሊፒኗ ምን የትኛው ቋንቋ አውቃ ነው አንብባው እዚህ ጋር የሆነ ወረቀት አለ ብላ ይጠራችሽ ከይቅርታ ጋር ውዴ እኮ እሷ የሆነ ወረቀት አለ። ይሄ ወረቀት ምንድነው? እኔ አላቅም። ምክንያቱም ከሞተች ዛሬ ነው እንግዲህ ትላንት ማታ እንደዛ ያለችኝ፣ ዛሬ ሄጄ ነው ወረቀቱን ያወጣሁት። ፊሊፒኗ የኛን ቋንቋ በምን የተጻፈው በምን አውቃ ነይ ይሄ ወረቀት እዚህ ጋር አለ አለችሽ? አው እሷ እኮ ምንም የገባት ነገር የለም። እስቲ የሆነ ወረቀት አለ መሳቢያ ውስጥ። ስለዚህ ነው ይሄ ነገር ምን ሊሆን ይችላል? እኔም ደግሞ ዝም ብዬ በርግጥ እንዲህ ይጻፋል ብዬ እንትን አላልኩም። ልጅቷ እንዴት ቆይታለች አይደል እንዴ? ልጅቷ ከሄደች እኮ ቆይታለች። እንዴት ዛሬ አወጣችሁት ወረቀቱን? እስከ ዛሬ ለምን ቀድማችሁ አላያችሁትም ወረቀቱን? ዛሬ አይደል ሄደች ልጅቷ? እኔ ዶርም ውስጥ እኮ አይደለም ያለችው እሷ። እኔ የግሌ ዶርም አለኝ። እሷና ደግሞ ፍልጥኝቷ ደግሞ የራሳቸው ዶርም አላቸው። እኔ እኮ እሷ ዶርም አይደለም። መቲ እኔ ግን ወረቀቱን ሌላ ሰው የጻፈው ነው የሚመስለው። ጥሩ አዎ። ግን አሁን አንቺ ለምሳሌ ማለት ነው እሱና እሷ በመጣላታቸው ምክንያት ራሷን አጥፍታለች ብለሽ ታምኛለሽ? እኔ እንጃ ይሄን ነገር አላውቅም። ግን በብዛት እንደሚጣሉ ከኔም ጋር ብዙ ጊዜ እንደማንም የማን አይ ኖ። ግን ለምሳሌ እሱና እሷ በመጣላታቸው ምክንያት ላይክ ህይወት እንዳበቃ አርጋ ራሷን በራሷ አጥፍታለች ብለሽ ታምኛለሽ? በሱ ምክንያት ታሪ ቀላሉ ነገር እኮ እዛች ልጅ ያቺ ልጅ ላይ ያለው ዋትስአፕ መታየት አለበት። ምን ብላ እንደጻፈችላት ይሄንን ገንዘብ ስጭልኝ ይሄንን አድርጊልኝ አለች። ከዚች የበለጠ መጨረሻ ሰዓት ያወራቻት ልጅ ጋር ነው። ሮብለት ያለችው ነገር አለ፣ ለክብሮን ያለችው ነገር አለ። ምንድነው ያለችው ብለሽ ምን አለች? ሮብለት አንተ ክብሮን ምን አለች? እሺ ሮቢላታ እኮ ያወራነው ሮቢላታ እንዲህ አሟት ሴትዮዋ ነግራ፣ ሴትዮዋ ደግሞ በራስሽ ብር ትኬት ቆርጠሽ ተሳፈረ። በሁለት አርጊና አንቺና እኔ እሺ አብሮቀት በልሞክረው ጁዬ በሁለት አለ ማሪ ሀዲያ ቁጥር ልሰጭን ትችያለሽ ከይቅርታ ጋር። እሺ ይኸውልሽ እኛ ምን እንደምንፈልግ ታውቂያለሽ። በዚህ አጋጣሚ አንዳንዶቻችሁ አጀንዳ የሚመስላችሁ ሰዎች አላችሁ። ነገር ግን ስራችንን ትተን ቁጭ ብለን እዚህ ጋር ልክ እናንተን የምንጠይቃችሁ ማንኛውም ሰው ህይወቱ ሊጠፋ ይችላል። ማንም በሌላም ሰበብ ችግር የለውም። ግን እውነቱ ሳይኖረው ተደባቆ የብዙ ሰዎች ህይወት የብዙ ሰዎች ደም ከልብ ሆኖ ቀርቷል። ምክንያቱም ያለ እውነት ያለ ምናምን ባስመሰሉ ሰዎች እናንተን የሚወዱ እየመሰሉ
እናንተ የሚያከብሩ እየመሰሉ ከናንተ ጎን እየመሰሉ ግን በጣም የሚወጓችሁ በጣም ብዙ ስለሆኑ እናንተኛ ማንቃት እንፈልጋለን። ቢኮዝ እናንተ በየሜዳው እየቀራችሁብን ስለሆነ እንጂ እኛ ኔቨር ኤቨር አጀንዳ ፈልገን አይደለም። ከይቅርታ ጋር እሺ፣ ይሄንን እንድታስቡ እንፈልጋለን። ምክንያቱም እናንተ ማንም ሰው ከመሞት አይዘልም። ነገር ግን በጣም ብዙ የሚጎዳችሁ ሰው ወዳጅ መስሎ ከናንተ ጋር እየሳቀ እየተጫወተ ጓደኛዬ እያላችሁት ባሌ እያላችሁት ቦይፍሬንድ እያላችሁት ዋቴቨር ለእናንተ ጉዳት እስከ መሞት መንስኤ ስለሆነ እንድታቁ ነው። እሺ ቤተሰብ በደንብ አዳምጡ። ከበስተጀርባው የሆነ ነገር እንዳለ በደንብ ያስታውቃል። አንድ ጓደኛ አብራችሁ ስትኖሩ ብዙ ችግሮች ሊኖሩበት ይችላል። ባል ብላችሁ ያመጣችሁት ሰው ወይም ደግሞ ለኔ ህይወቴ ብላችሁ ያመጣችሁት ሰው ከናንተ አልፎ በሌላ ነገሮች በተለይ ይህን የምትሉትን ሰው በሌላ ሁኔታ አይቶ ስታገኙት ህመሙ ሌላ ስለሆነ ለዛ ነው እንጂ መርማሪ ሆነን ወይም ደግሞ እንደዚህ አይነት ፈልገን አይደለም። እሺ ቤተሰብ በጣም ይቅርታ አድርጉልን። ብዙ እህቶቻችን በዚህ ምክንያት እኛ ሳናቅ ቲክቶክ ሳይታወቅ ሰሚ አተው የቀሩ ልጆች እንዳሉ በደንብ ወቁ። መሞት አንድ ነገር ነው። አብደው ራሳቸውን ብዙ ነገር አድርገው ያሉ እህቶች እንዳሉ በደንብ ወቁ። ለዛ እሺ የእሷን ቁጥር ላኪልን ከይቅርታ ጋር ይሄንን እንድታውቁ ፈልጌ ነው። በምን ልላክ? ቁጥሯን ላኪልን ለዜድ ላኪላት ወይ ደግሞ ለመሲ ለራሷ ላኪ። አሁን በደወልሽልኝ ቁጥር ማሬ ዋትስአፕ ላይ ላኪልኝ። ዋትስአፕ ላይ ላኪላት። እሺ አዲያ እንደምንላት ጋይስ በጣም ስማርት ሆናለሁ። መማር አለባችሁ ጋይስ። ሰው ጥሩ ነው ከነክፋቱ። ሰው ጥሩ ነው። ሰው መጥላት የለባችሁ። ግን ሰው ደረጃ አለ። የእናንተን መልጥ፣ የእናንተን ማደግ፣ የእናንተን እወድሻለሁ መባል፣ የእናንተን አገባሻለሁ መባል፣ የእናንተን ነገ ቤት ይዘን እንኖራለን መባል የማይፈልግ በጣም ብዙ። ሳርዬ ወይዬ ዝም ብዬ ሀሳቤን ልናገር። ተናገሪ ነው ተናገሪ። የተጻፈው ወረቀት ግን እሱን ነፃ ለማውጣት ተጽፎ የተዘጋጀ ወረቀት ይመስለኛል። እንደ ሀሳብ አይዶን ነው ትሄዱበታላችሁ፣ ታገኙታላችሁ። ሰውየው ልስ አድርጎ የኛን የሀበሻዎችን ባህሪ ስላወቀ ሰውየው የጠየቀኝ ፖይንት ባሏ አለ አለኝ። አዎ አልኩት። ከሰማ ለምን አልደወለም? እሱን ያስቆረፋት ያለኝን ነው ሰውየው ያለው ነው። እኔ ያልኩት እንዳይመስሏችሁ። እሱም ሀቅ ሊኖር ይችላል። ፈጣሪ ነው የሚያውቀው። ከባሏ ጋር ስትኮራረፍ እና መጨረሻ ላይ ካወራቻት ጓደኛዋ ጋር ስትኮራረፍ ልጅቷ ይከፋታል፣ ታለቅሳለች። በፊት በጣም ደስተኛ ነበረች ነው ያለው። ገባሽ ሳሪ? ስለዚህ ወይ ሂውዬ ምን አለ መሰለሽ፣ አሁን በጣም ብዙ ሰው እየተሸወደ ያለው ወዳጅ መስሎ የሚቀርበውን ሰው አለማወቁ ነው። ገባሽ? እዚህ አሁን ያለንበት ህይወት እያስመሳይ ህይወት ነው። ላይክ ትስቂያለሽ፣ ትጎጃለሽ፣ ትስቂያለሽ፣ ትሾጋለሽ። በቃ አንቺ ሁልጊዜም ሀቀኛ ነው የምትባየው። ቢኮዝ እኔ እኮ ወዳታለሁ፣ እኔ እኮ እንዲላታለሁ ነው የሚለው። ያ ሰው ደግሞ እንደሚወድሽ ነው የምትረጁ። ብዙ የዋሆች እኮ አሉ በነገራችን። በጣም ግን ዝም ብለሽ የሆነ ነገር ፊል ስታረጊ ስታዳምጪ ስትሰሚ የሆነ ነገር አለ። ላይክ እሱ ልጁን ነፃ ለማውጣት የተደረገ ነገር አለ። ልጁ ጋርም የሆነ ነገር አለ። አንደበቱ ተይዟል። መናገር ያልፈለገው ነገር አለ። ግን እውነቱን ይወጣል እኮ። እውነት ትቀጥናለች እንጂ አትበጠስም። ባይዘው ሳርዬ፣ እኔ ማለት እዚህ ጋር ያለሁት ኢትዮጵያዊ እኔ ብቻ ነኝ እዚህ ቤት ማለት ነው። አጠቃላይ እዚህ ግቢ እኔና እሷ ብቻ ነኝ ኢትዮጵያዊ። ያኔ አሁን ያው እሷ አይለችም፣ እኔ ነኝ። እኔ ደግሞ ሁሌም ትላንትና ለክብሮን ብዙ ነገር ብየዋለሁ። እቺ ልጅ አንድ ነገር ሆነ አንተ እዚህ ላይ አትኖርም። የእውነት እኔ ብዙ ማውራት ያኔ ማውጣት የማልፈልገው የሚዲያ ስለሆነ ብዙ ነገር አለ። ለምን እንደምጠላው ኢቭን እሱ ራሱ ያውቃል። ገባሽ? እዚህ ጋር አንድ ሚዲያ ላይ እየሸፋፈነች የምታሳልፈው ነገር የለም። አንቺ ምን እንደሆነ ታውቂያለሽ? ለሳሪ አንዴ ብቻ እሺ አይ ነው ይኸውልሽ፣ ግን እዚህ ጋር ብዙ ማታወሪ እድሉን አንሰጥሽም። ምክንያቱም አንድ ሰው የሆነ ነገር ከሆነ በኋላ አሁን እኮ በስተመጨረሻ ነው የመጣሽው ከይቅርታ ጋር መጨረሻ ልጅቷ እንደዚህ ከሆነች በኋላ አወራሽ አላወራሽ ዋቴቨር ምንም የምታመጪው የምፈጥሪው ነገር የለም። ነገር ግን የኔ ጥያቄ አንቺ ሊና ካለሽ ሴት ከሆንሽ እንደ ሴት የሚሰማሽ ከሆነ ለነገ አንቺ ማስቀመጥ የምትፈልጊው አሻራ ካለሽ እዚህ ሚዲያ ነው። ሚዲያን እንደቀላል አትይው። በሚዲያ
በጣም ብዙ ሰዎች ከእግዚአብሔር በታች ድነዋል። በብር ሳይሆን በሐሳብ ታውቂያለሽ። በሐሳብ አይዞ በርታ፣ ጠንክር፣ አይዞሽ፣ በርቺ፣ ጠንክሪ። ትናንትና ያንን ነገር ተናግረሽ ቢሆን ኖሮ ይቺ ልጅ ለዚህ አትደርስም ነበር። አሁንም ካለቀ በኋላ ብትመጪ እንኳን አክሰፕት አድርገን ተቀብለንሽ ተናገሪ የምንልሽ ሌላውን ለማትረፍ ነው። ገባሽ? ሌላ ፐርፐዝ የለንም። ሌላ ዓላማ የለን። ነገ አንቺም ተቸግረሽ ትመጫለሽ። ነገ ያንቺ ልጅ ያንቺ ጓደኛ እንዲሁን አትመጣለሽ። ስለዚህ መናገር ካለብሽ እውነቱን ተናገሪ። ምክንያቱም ስለሚያስፈልግሽ። ቃል የእምነት ዕዳ ነው። አንቺ የምታከብሪው ህሊናሽን ነው፣ እኛን አይደለም። አንቺ የምታከብሪው ህዝብን ነው። ለማዳን የምትፈልጊው ነገር ካለ እህቴ ናት፣ አብሬ በልቻለሁ፣ አብሬ ጠጥቻለሁ ብለሽ የምትይ ከሆነ ሚዲያ እንደቀላል አትዩ። በአሁኑ ሰዓት በጣም ከፍተኛ እንትን እየፈጠረ ጀመረ። ከሱ ጋር የተጣላንበት ምክንያትም ይሄ ነው። ገባሽ? ምክንያቱም እኔ ብዙ ነገር ለሷ ስላት መካሪሽ እሷ ናት፣ ምንሽ እሷ ናት። እውነት እዚህ ሀገር ማለት ነው ኤመራት እንዳታመጣ ብዙ ነገር ጥሬያለሁ። ምክንያቱም የሱን አውቃለሁ አይደለም እሷ እዚህ ያለች ህይወቷ እንትን ከመሆኑ በፊት ማለት መጀመሪያም እሱ እዚህ ሳይመጣ ብዙ ነገር ራሷ ላይ እንትን የምትል ሰው ነበረች። ከሱ ጋር ስትጣላ ማለት ነው ሰውየውም እንዳለው እውነት ነው። ከሱ ጋር ስትጣላ ብዙ ነገር ነው ከኔ ጋር ራሱ እስከ መዘጋጋት ነው የምትደርሰው። ገባሽ? ግን እዚህ ራሱ እንዳታመጣው ብዙ ነገር ጥሬያለሁ። ግን እኔ በመጨረሻ ላይ እኔ ተጣላሁ። ገባሽ አይደለ? እኔ ብዙ ነገር እሺ ጥያቄ ልጠይቅሽ። እሷ እና እሱ የተዋወቁት በምንድን ነው? እኔ የምጠይቅሽ ሶሻል ሚዲያ እንደተነገረኝ ይኸውልሽ፣ እሷ ተዋውቃ ከዛ በኋላ ነው እኔ የመጣሁት። እሷ 6 ዓመቷ ነው እዚህ ቤት፣ እኔ 3 ዓመቴ ነው። ገባሽ? በሶሻል ሚዲያ ነው የተዋወቅነው ነው ያለችኝ። ኦኬ ይሄን ነው ከዛ በኋላ ከተዋወቁ በኋላ ቦይፍሬንድ እና ገርል ፍሬንድ እንደሆኑ አንቺ አወቅሽ? አዎ። አመጣችሁ በኋላ ነው ጭቅጭቁ ወይስ እዛ ሆኖ ነው ጭቅጭቁ? ውዴ መጀመሪያ እኔ እዚህ ቤት ሃይ ብዬ ከገባው ቀን ጀምሮ እሱን ያኔ ክብሮኔ ፍቅረኛዬ ነው ብላ እኔ ስመጣ፣ በነገራችን እዚህ ቤት ስገባ ማርች 8 ነው የገባሁት። እዚህ ቤት ልትሳፈር ነው ነበር ወደ ኢትዮጵያ። የት ነው ያኔ ሳፈራለሁ? ኢትዮጵያ ላገባ ነው አለችኝ። እውነትም ከመሄዷ በፊት አሳየችኝ። ቬሎ ሁሉ ገዝታ ብዙ ነገር አድርጋ ሄጄ ላገባ ነው አለችኝ። እሺ ልታገቢ ነው? እሺ እሰየው። ሄድን። ከማግባቷ በፊት ግን እዚህም እያለች ብዙ ነገር ብያት ነበር። ያኔ አንድ ሰውን ሄድሽ ከምትገቢበት በፊት ፕሮሰስ ያድርግ። የቅድሚያ ፕሮሰስ የሚባል ቤተሰብ ማስተዋወቅ፣ ሽማግሌ ምናምን የሚባል ነገሮች ብዙ ነገሮች አሉ። ገባሽ? ያን ነገር ብያትም ተስማምተው ሄደች፣ አገባች። ከዛ በኋላ ተመልሳ መጣች። ተመልሳ ከመጣች በኋላ ግን ብዙ ጥል ነበር። ኢቭን ማለት ነው ሰውየው ራሱ ሊነግርሽ ይችላል። እዚህ ግቢ ሁሉ እዚህ በር ውጪ ላይ የመጣበት ቀን ሁሉ ነበር ክብሩን። ገባሽ አይደለ? ተጣልተው ማለት ነው ልታስይዘው ሁሉ ለሰዎቹ ተናግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏ። እውነት ነው ህይወቷን እኔ አሁንም ዛሬም ነገም የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሩን ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ያኔ ይሄን ነገር ከማረጓ በፊት ከሱ ጋር ስታወራ ያለችው ነገር አለ። እሱን ነገር እኔ እሱ ይናገር ነው እዚሁ ስላለ እሱ ራሱ ይናገር። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች፣ ያገባችሁ ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ነው ያገባችሁ? እሷ እንዳለችኝ የእሷ ቤተሰብ አይፈልጉትም። አስካል እናትም አባትም የላትም። ወንድሞች እህትና ወንድም ነው ያላት። አይፈልጉም። በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። 1 ሳምንት ሆቴል ተቀመጥን አለችኝ። ይሄው እሱም አለ 1 ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዟት ነው ወደ ሀገሩ ሄደው። ገባሽ? እዛ ላይ ነው እንግዲህ እዛ ፕሮሰስ ያድርጉ ያኔ ወረቀት ተጋብቶ የ80 ያድርጉ ማቆ ታሪክ የለም። ግን የተቀበላት ተመልሳ መጣች እሷ። አዎ እዛ ተጋቡ፣ ፕሮሰሳቸውን ጨረሱ። ተመልሳ እሷ መጣች። ከመጣሽ ቀን ጀምሮ ግን ከመጣች በኋላ ኦልሬዲ እንዳገባች የሰርግ ወረቀት ወይም ደግሞ የሰርግ ኤቭሪቲንግ አሳየችሽ? ላንቺ አላሳየችኝ። ፈጣሪ እንደተጋቡ ነገር። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ስጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮን ላመጣው ነው እዚህ ስትለኝ፣ እባክሽን አስካል አታምጩ፣ በቃ አታምጩ፣ ይሄ ነገር አይሆንም፣ አላማረኝም አልኳት። ለምን ስትለኝ፣ አስካል ከአሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሯ በፊት ማለት ነው። አስካል አታምጩ፣ በቃ ሳንቲምሽን ሴቭ አድርጊ ስለኝ፣
በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ ረጅም ዓመት ጓደኛዋ ናት፣ እዚሁ ሀገር ከገባች ጀምሮ ማለት ነው። ፕሮሰሱን አለ ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችን ግን ፊሊፒኒቷ ነች። ለፊሊፒኒቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊፒኒቷ ነግራ ነው ፊሊፒኒቷ ለኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ? እኔ ገለለችኝ። በቃ ለሱ ራሱ ያኔ ምን ትለዋለች? እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለሱ ነግረዋለች። ከዛው አንዷ እኔ ነኝ። ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ በአንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ስለሱ የምታውቀው ነገር ነበረ። አው ልጠይቃት ስል አንቺም ቀደምሽኝ። ይቅርታ እሺ፣ ቀጥይ። ጥያቄዋን ተቀበል እኮ ከታችም ለምን እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሆን አላውቅም። በፎቶ ብቻ ነው የማውቀው። በአካል አላውቀው። ምን ያውቅ እስከዛሬ ድረስ በአካል አላውቀው። ፎቶ ብቻ ነው የማውቀው። ለምንድን ነው እዚህ በስልክ ሲያወሩ ይጨቃጨቃሉ? በቃ ብዙ የሚሳደበው ቃላቶች፣ ለሱ የሚናገራት ነገሮች በቃ ሪስፔክት አበዳን የለውም። አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከሱ ጋር ስትጣላ እዚህ የምታረገው ሐረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት መሆን፣ ምግብ አለመብላት ገባሽ? በቃ ብዙ ነገሮች ስለሚናገራት በጣም ስለሚሰድባት በቃ ለዛም ነው እንዳያመጣት እኔ እዚህ እንዳይመጣ ምፈልግ ሌላ ችግር የለም። ተራን ሰጣለ እሷ ትጨርስና ከዛ በኋላ አንተ ትጨርሳለህ። በተራ ነው የሚሆነው። ምክንያቱም ግን ታሪ በነካጅት ማለት ነው ብዙ የማይወጡ ነገሮች አሉ ያለችው። የሰው ልጅ መሽት ከሰው ልጅ ነፍስ በላይ ምንም ነገር የለም አይደለ? ይቺ ልጅ ከድሮ ጀምራ እንደዚህ የምትወዳት ከሆነ ከድሮ ጀምራ የምትቆረቆርላት ከሆነ ስለሷ የምታስብ ከሆነ ይቺ ልጅ አልፋለች፣ በህይወት የለችም አይደለ? ስለዚህ የማይወጣለ ያለችውን ነገር ለምን አታወጣም? ከልጅቷ ነፍስ በላይ ምን አለ? ይፋ ማድረግ አለባት። ምክንያቱም ራሷ መናገር አለ። ያው ስቴፕ ባይ ስቴፕ እኮ እየተናገረሽ ነው። እሺ ጋይ ስቴፕ ባይ ስቴፕ እየተናገረሽ ነው። እሺ ያው ሁሉ ይቻላል ብዬ ነው ይሄ ገብቶሻል። እሷም ላይ እሱም ላይ አታች አድርጎ ለመፍረድ የልጅቷን ሀቅ ለማውጣት ብዬ ነው። ከዛ በኋላ እሺ እሱ መጣ፣ ፕሮሰስ ተጨረሰለት። ከመጣ በኋላ እዚህ ካመጣችሁ በኋላ እስከዛስ በቃ አመጣችሁ እዚህ። ከዛ ውጪ የተለያየ እቆቹን ይዞ መምጣቱን አሳየችን። ያኔ ቅቤ ምናምን ይዞላት መጣ አሳየችን። ከዛ በኋላ የካምፓኒ ስራ ገባ። ከዛ በኋላ ግን በቃ ብዙ እኔ ጋር ሆና ብዙ አታወራውም። አልፎ አልፎ ግን በቪዲዮ ስታወራ አየዋለሁ፣ ሰላም እለዋለሁ። ያኔም ራሱ ሰላም ስለው ራሱ በቃ የሆነ ይሄ አላ ልብሽ የሆነ እንትን የሚልሽ ነገር በቃ ምክንያቱም ለሱ መልካም ነገር ስሜት ስላሌለን በቃ ብዙም ሰላም አለለው። ከዛ በኋላ ያ ነገር ሆነ። ከካምፓኒ የሆነ ታይም ላይ ከሷ ጋር ተጣሉ። እዚሁ ኩሽና በምን ምክንያት እንደተጣሉ ግን የማውቀው ታሪክ የለም። ግን ብሬን መልስልኝ፣ አንተን ያመጣሁበትን ብሬን ስጠኝ። በዚህ ብር ብዙ ጊዜ ይጣላ፣ በብር ኬዝ በጣም በቃ አንተን አመጣውክ፣ የሁሉ ብር አውጥቼ አመጣውክ፣ ስለዚህ ብሬን ስጠኝ፣ ብሬን መልስልኝ ትሏለች። እንግዲህ እሱ አልመልስም ይሁን አላውቅም። በብዛት የሚጣሉት የብር ጉዳይ ነው። ገባሽ? ኦኬ። ምናልባት እሱ ሌላ ሴት ጋር ቺት አድርጎባት ይሆናል ብለሽ ታስቢያለሽ? አንቺ እንደ ጓደኛ እንደ ሴት ሳሪ። እኔ ግን ከዚች ከልጅቷ ጋር ራሱ ቺት ያረገባት ነው የሚመስለኝ እንደ ሐሳብ ከራሷ ከተናጋሪዋ ጋር ሂጂበት። ያው ጥያቄን እንትን ልበል ብዬ ነው። እንደዛ ብለሽ ታስቢያለሽ? ምክንያቱም አንድ ሰው እዚህ ድረስ ካመጣው በኋላ እዚህ ድረስ ከደረሰ በኋላ አለመግባባት ሊኖር ይችላል፣ መጣላል ሊኖር ይችላል። ይሄ ትዳር ነው፣ ህይወት ነው። እሷ ማዳም ቤናት፣ እሱ ሌላ ቦታ ነው። ብሬን ያመጣሁት በህን መልስ እስከማለት ደረጃ የደረሰችው ምናልባት አንቺ እንደ ሴት ወይም እንደ እህት እንደ ጓደኛ አንቺም ደግሞ በተደጋጋሚ ታይ ስትይ ስለነበረ እሱ ከሌላ ሴት ጋር ቺት አርጎባት ነው ብለሽ ታስቢያለሽ? እዚህ ደረጃ ከራሷ ጋር ነው ቺት ያረገባት። መሲ ወደ ገደለው ግቡና ከራሷ ጋር ቺት አርጓል። ችግር አለ? ምን አለች? ይበሉኝ። ከራሷ ጋር ቺት አለ። ጀንጅኗት ይሁን የተፈጠረ ነገር አለ፣ ሂዱበት። እኔ ተናግሬያለሁ። ሁይ በነገራችን
ላላላላ ራስሽ ጋር ችግር አለ። እሱ ጀንጅኖሽ ይሆን ስትጀናጀኑ ሰምታ ይሆን ልጅቷ ጋር ሀቋን ሰሞኑን ነው የሚያወጣው። ውዴ ራስሽ አውጪ። ካንቺ ጋር ነው ችግር ያደረገው። ስሚኝማ እማ ስሚኝ፣ እኔ ራሴን አውቃለሁ። ለአስካል ማለት ነው ምንም ነገር ቢል እኔ ችግር የለብኝም። ገባሽ አለ እንዲህ የቺት ምናምን ነገር እኔ እንደዛ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ ከማዳም ቤት መውጣ ልጅ አይደለሁም። ይኸው ማዳሜ ኢንሻአላህ ዛሬ ትመጣለች፣ ዛሬ ተሳፍራለች፣ ዛሬ ትመጣለች። ገባሽ አይደለ? እኛ ከማዳም ቤት እኔም አስካልም መውጫ ኢቭን እንኳን ማለት ነው ሻምፑ ምናምን ልንገዛ ራሱ ስንወጣ ስንት ሰዓት እየተደው በሹፌር ነው ተልከነኛ የምንወጣው። እንደ ልባችን የምንወጣ የምንገባ ሰዎች አይደለንም። ገባሻ? ማዳም ቤት ስንኖር እኔ 3 ዓመቴ ስወጣ ሻምፖ በ3 ወር በ4 ወር አንዴ ነው የምንወጣው። እሱም ከሹፌር ጋር ነው አይደል? ይኸውልሽ እዚህ ጋር እኔ ውዴ እኔ መልስልሻለሁ። ሳሪ ይኸውልሽ እኔ አከብርሻለሁ። እኔ መልስልሻለሁ። የኔ ጥያቄ ይኸውልሽ ስለመውጣት አይደለም ስለመውጣት ስላለመውጣት እኮ አይደለም። ገባሽ? ለምን እንደዚህ ትለኛለች? የቺት ጉዳይ እኔ እኮ ቺት ፍለጋ አይደለም እዚህ ሀገር የመጣሁት ማለት ነው። እንደዛ እንድትለኝ ኖርማሊ አይደለም። ኖርማሊ ጀስት የኛ ጥርጥር ነው የተጠራጠር ነው። ገብቶሻል? አንቺና ክብሮም ለምን ተጣላችሁ ለምን ምናምን የሚለው ነገር አይምሯችን ላይ ስለሆነ የኔ ጥያቄ አሁን ክብሮምን ብር መልስልኝ አለችው። ብር እንግዲህ ሂዳ ረፍት ወስዳ አግብታው ቤተሰቧ ጋር ሳትሄድ ራሷ ጋር ሂዳ እዛ ብቻ አግብታ ይህን ሁሉ ካረገች በኋላ ወደዚህ ካመጣችሁ በኋላ ለምንድነው ብር መልስልኝ ብላ እየተጣሉት? ለምን ውዴ? መጀመሪያም እሱን ስታመጣው ምታመጪው ከሆነ አስካል ልክ እንግዲህ ፓስፖርት አስጀምረዋለሁ ብላ መጀመሪያ ነግራኛለች ብዬሻለሁ። ልክ አመጣዋለሁ ክብሮንን ምን ትያለሽ ስትለኝ የአስካል ብታመጪው እንኳን እኔ እንድታመጪው በፍጹም አልፈልግም፣ በፍጹም ግን ካመጣሹ ብርሽን ካመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን። ከዛ በኋላ ነገር ባሉ አይደል እንዴ እንግዲህ ይሄ ያሳሰበው አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌን ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው? ከክብሮም ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለህ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይሄን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላድርግሽ። ግን ለምንድን ነው አንቺ ያንን ብሯን እንድትቀበል የምትጠይቂያት? ባሏን የገዛ ባሏን yes ይሄን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ ማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛ ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ ከፍላለሁ፣ አዎ እከፍልሻለሁ፣ አንድ ባንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በርግጥ አሁን እንዴት አወቅሽ እኮ መጀመሪያ ንገሪው። መጀመሪያ ፕሮሰስን ሲጀምሪው እዚህ ካመጣሽ በኋላ እዚህ ከመጣ በኋላ ብሬን ትሰጠኛለህ ወይ በዩ። ገና ይሄ ኮንትራት አይደለም ባሉ አይደለ እንዴ? ለምንድን ነው የሚሰጣት? ታሪዬ ክብሮም ለምን አያወራም? ለሱ እድሉን ስጡት። እሺ እንሰጠዋለን። ነገር ይደረጋል። ይኸውልሽ ክብሮም ሚስቴ ሞተችብኝ ብሎ ስለመጣ የመጠበቅ ግዴታ ስላለው ነው። ይውዬ ገብቶሻል? እዚሁ እንዳለን ጠጭ አድርገን ከሷ ጋር ለመለያየት ነው የኔ ጥያቄ። አንድ ሰው ባሉን ሲያመጣ ምሳሌ ሰካራም እና ይውንተዋት ዝም በይ አትበሉ፣ ያለበለዚያ ቦልፋት። የኔ ጥያቄ አንድ ሰው ባሉን ሲያመጣ እኔ ምሳሌ አድርጌ ነገርኩሽ። ባለቤቴ ነው ባሌ ነው። ሲጀመር ኢትዮጵያም አልተጋባንም ነበር፣ እዚህ መጥቶ ነው የተጋባ ነው። ሲመጣ ግን ብሬን ትመልሳለህ አላልኩትም። ማንም ጓደኛ ያለኝም የለም። ቢኮዝ ባሌ ነው፣ በቃ ባሌ ነው ብዬ የማገባው። ስለዚህ ለምንድን ነው ባሏ እስከሆነ ድረስ አግብተዋለች፣ ሂዳ ነግራሻለች። 2 ወር ሂዳ ከነጭራሹ ቤተሰቧ ጋር ሳትሄድ እሱ ጋር ሂዳ አግብተዋለች። እስካገባችሁ ድረስ ለምንድን ነው ብሯን የሚመልሰው? እንደውም አብረው ሰርተው አድገው ከኮንትራት ቤት ወጣ አብረው ህይወታቸውን እንዲኖሩ መሆን ሲገባው ለምንድን ነው ይመልስ ብለሽ አልሻት? ከይቅርታ ጋር ለምን ውዴ? እኔ ምንም ሌላ ኬዝ የለኝም። ምንም ይሄ የሚሸፋፈል ሌላ ኬዝ ሳይኖር ስለሚጨቃጨው ብዙ ነገር ስለሚናገራት እንደፈለገ ብዙ ነገር ሲያመነጫጭቃት
ገባሽ? ይሄ ሁሉ ስለሚናገር ነው እንጂ እኔ ሌላ ኬዝ ኖሮኝ የለም። በእርግጥ ይኸውልሽ ውጪ አሁንም በድጋሚ የምነግርሽ ሺት አድርጎባታል። የምታውቂው ነገር አለ። ክብሮም አሁን እንዳለችው ይውል ወይ ካንቺ ጋር ወይ ከሰንበዲ ጋር ክብሮም ቺት አድርጓል። ስለዚህ ይቺ ልጅ ከሁለት ያጣ እንዳትሆን ነው እየመከርሻት ያለሽ፣ ወይ ክብሮም ወይ ገንዘቧን እንዳታጣ። ስለዚህ ከሁለት አንዱ እንዳታጣ ስለምትፈልጊ ክብሮም ቺት እንዳረገ ስለገባሽ ኦልሬዲ ብሯን ቢያንስ ይመልስ። እርግጠኛ ስለሆነች ሳርዬ እርግጠኛ ስለሆነች ስለገባት ሳይሆን እርግጠኛ ስለሆነች ከራሷ ጋር ክብሮም ሲያወራ ደግሞ ሪሊ ይወጣል። ለክብሮም እድሉን ስጡት። ዛት ሚስ እንደዛ ስለሆነ ነው እንጂ አንቺ ከሁለት ያጣ እንዳይሆን ጓደኛ ከሆንሽ ምንም ነገር ቢሆን ትዳራቸው ከተስማማ ተስማማ፣ ካልተስማማ ደግሞ ዋቴቨር። ግን ገና ከሱ ሳይመጣ ነው እኮ አንቺ አሁን ዲል እያረግሻለሽ። ሳርዬ በዛ ላይ 100% እርግጠኛ ሆና ነው ብርሽን አስመልሽ የምትላት። ሰው እርግጠኛ ሳይመጣ ገባሽ? ወይ አንቺ ጋር ወይ ሌላ ሰው ጋር ቺት አድርጓል። ስለዚህ ክብሮም ይሄድበት። ይኸውልሽ እኔ አንድ የመጨረሻ ነገር ላውራ። እኔ ክብሩንም ያወራ ማንንም ያወራ ይሄ እውነት እኔ ማለት ነገር አይደለ? ገባሽ? የፈለጋችሁትን ነገር ማለት ትችላላችሁ። ምክንያቱም እዚህ ጋር ኖ ውዴ ችግር የለውም። የፈለጋችሁት ቺት አድርጋለች ምን ብላች ብዙ ነገር ልታውጭ፣ ግን ሀዲያ ብትመጣ ሀቁ ሁሉ ሀዲያ ጋር አለ። ገባሽ አይደለ? እኔ የራሴ ህይወት ሀዲያ ትምጣ። ይሄ ቺት ይሄ ምን እኔ አላቆም ያንን ህይወት። ገባሻ? ያንን ህይወት እኔ አላቆም። ዛሬ አስካል ስለሞተች ብቻ አይደለም ክብሮንም ያውራ፣ ግን እኔ ይሄ ሁሉ ነገር ሲሆን አላውቅም። ያውራ እሺ ክብሮም ያወራ እድሉን እንሰጠዋለን። አንቺ ግን እዚህ ይኸውልሽ አሁንም ቢሆን አዳምጪ። ከይቅርታ ጋር ስምሽ ማለት ሂባ ይሄን ሁሉ ነገር የምንነግርሽ ይሄን ሁሉ ጥያቄ የምንጠይቅሽ አንቺም ነገ ተወልጂና በልጅሽ ላይ ወይም ደግሞ በእናትሽ በእህትሽ በወንድምሽ ላይ ልክ እንደዚህ አይነት እጣ ፋንታ ሲደርሳቸው ሰው ሲፈልጉ ሰው ስለሚያጡ የዛኔ እውነታቸው ስለሚደበቅባቸው ከሀቅ ጎን እንድትቆም እንጂ እኛ የፖሊስ ሰው እየሰራን አይደለም። ገባሽ? ነገ ለእህቶቻችን ማስተማር ስላለብን ነው። ስለዚህ አንቺ ግልጽና ጥሩ ሰው ሆነሽ በመልካምነት ልትናገሪ ነው የሚገባሽ። ምክንያቱም አንቺ እንደውም እድለኛ ነሽ። እዚህ ጋር ቁጭ ብለሽ እህትሽ የምትወጃትን አብረሽ የበላሻትን አብረሽ የጠጣሻትን በዚህ ነገር ስታጪ ስሜቱ በጣም ይከብዳል። እኔ እንደውም እንደዚህ አልጠብቅሽም። ምክንያቱም እኔ አብሬ የበላሁት አብሬ የጠጣሁት ሰው እንደዚህ ህይወቱ አጣ ሲባል ኔቨር ኤቨር ዳንቺ ኤክስፔክት ማድረግ አለ። ሳርዬ እኔ ታዘብኩት ነገር እንኳን አይደለም እኔ የሆነች እኔ ስለ ልጅቷ ሲወራ ማርያምን እያለቀስኩ ልጆቼ ሁሉ ማማ ለምን እያሉኝ ነበር ሳለቅስ እግዚአብሔርን ስሰማታል። አንቺ ጋር ጓደኛ ናችሁ፣ በጣም ተጎድታለች እንጂ ጉዳቷን ታውቂያለሽ። ደስ በቃ የኔ ፊሊንግ ነው። ተረዳውሽ ውዴ ተረዳውሽ፣ ችግር የለውም። እኔ ትላንት ጠዋት ነው የተነገረኝ። የተደበቀ ነገር አለ ያለችው ነገር ለምን አትናገርም? እሷ ትናገራለች። ሳርዬ ስሚኝ፣ ብታምኚም እኔ ማንም እንዲወደኝ ማንም እንዲጠላኝ ህይወት ነው የምትሉኝ። እኔ ምን እያረኩ ነው ታዲያ? እከካ ማንም እንዲወደኝ ህይወት ነው የሚሉት የመሰለኝን አስተያየት እንደማንኛውም ሰው እየተናገርኩ ነው። እኔ ሳርዬ ማንም እንዲወደኝ ወይ ደግሞ ማንም እንዲጠላኝ ብያለሁ። እዚህ ምድር ላይ ማንም ወደደኝ ማንም ጠላኝ አይ ዶንት ኬር። ገባሽ አይደለ? ግን እኔ እዚህ ጋር አሁንም እኮ የመጣሁት ስደውይልኝ ትናንትና ጠዋት ነው ነገር የሰማሁት። ሪካርዶች አሉ ሳወራቸው የነበረው ማዳሜ ስትነግረኝ ሳወራው የነበረው ሁሉ ነገሮች አሉ ሪካርድ። ገባሽ? አሁን እሷ ኢንሻአላህ ሬሷ ሲመጣ ከዛ በኋላ እኔም ፖሊስም ራሱ መጥቶ ስልኬ እንዲፈትሽው ፈልጋለሁ። ገባሽ አይደለ? እኔ ችግር የለብኝ። ግን እዚህ ጋር ትላንት ከተነገረኝ ጊዜ ጀምሮ ሳለቅስ ሌሊቱ ሙሉ አልተኛም። እንዴት እንዳለውኝ እኔና እኔ ብቻ ነኝ የማውቀው። ገባሽ አይደለ? ስለዚህ በሁለት ማሰብ ይችላል። እኔ ሁለት አይነት ሰዎች አውቃለሁ በራሴ በህይወቴ የደረሰብኝ ማለት ነው። እስቲል እስካሁን ድረስ ሁለት አይነት ሰዎች፣ አንዳንዶቹ በትክክል ይወዱኛል። እዚህ ቲክቶክ ላይ ያሉትን አይደለም የራሴ ጓደኛ የምላቸው ከራሴ የምቀርባቸው ቤተሰብ ዘመድ ብዬ የምላቸው ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን እንደሆነ ታውቂያለሽ? አንዳንዶቹ በጣም ይወዱኛል ሪል ከልባቸው ይወዱኛል። አንዳንዶቹ አይወዱኝም፣ ግን ለኔ እንደሚያስቡ አድርገው በትዳሬ በህይወቴ በራሴ ይገባሉ እንደሚያስቡ አድርገው። ገባሽ? ያንን ነገር ስለ እኔ አሁን ለምሳሌ በአንቺ ቦታ ብሆን የምሬን ነው የምልሽ። ይሄ የራሴን አመለካከት ነው። በጣም ይቅርታ ጂጂ እያረኩሽ አይደለም። እኔ ጓደኛዬ አብሬያት የበላኋት አብሬያት የጠጣኋት ክብሮምን አምጥታ እንደዚህ የሆነችብኝ ጓደኛዬ መጥቼ በዚህ መንገድ ከእናንተ ጋር ዲል አላረግም።
ለምን እንደሆነ ታውቂያለሽ? ጀስት በቃ እንደኛ ጓደኛዬ ናት፣ አብሬ በልቻለሁ፣ አብሬ ጠጥቻለሁ። ከዛን አልፎ ተርፎ ደግሞ ይሄ ልጅ እንደጎዳት በደንብ አውቃለሁ። ብዙ ነገር አለ ውስጥ። ስለዚህ እንደዚህ ብዬ አላወራም። ባንቺ መንገድ በጣም ይቅርታ፣ በራሴ ስለተረዳሁት ሊሆን ይችላል። ሌላኛው ደግሞ እንደነገርኩሽ ሁለት አይነት ሰዎች አሉ። አንደኛው በጣም ጥሩ ሰው ነው፣ አንደኛው ግን ጥሩ ይመስላል፣ ያስመስላል፣ ግን ይጎዳል። ገባሽ? የሚጎዳ ሰው አለ። እንደዛ አይነት ነገር ፊሊንግ አለኝ አንቺ ላይ። ይቅርታ አድርጊልኝ። አሁን ወደ ክብሮ ልንቀጥል። ያው መሲ ስራ ላይ ስለሆነች እኔ ቤቱን ልምራ ብዬ ነው እንጂ ባይዞ የቤቱ የመሲ ነው፣ ግን ቢሆንም ያለውን ነገር እንምራታ ማለት አንፃር ነው። መሲ አንድ ነገር ልንገርሽ፣ እኔን አስመሳይ እያሉ የሚሰድቡኝ እነዚህ እከካሞች፣ እኔ ምንድን ነው ያስመሰልኩት? ልጁን አንቺን አይደለም ሂዊ ሂጂበት ጎበዝ እያሉሽ ነው። ሂዊ አንቺን እኮ አይደለም፣ ምናልባትም ሂዊ አንቺን አይደለም፣ ከይቅርታ ጋር ከታች ሂዊ ሂጂበት እያሉሽ ነው። ምክንያቱም ጥያቄሽ እኮ ትክክል ነው ሂዊ፣ አንቺ ዳይሬክት ስለጠየቅሽ ነው እንጂ እኔ እኮ ጠይቄያለሁ። ቺት ያረገባት ይመስልሻል ብዬ ጠይቄያለሁ። እሺ በቃ ሳሪ አይደለም፣ እኔ አላውቀው፣ እሷን አላውቃት። አንቺን አይደለም እኛ ማንንም አናውቅም። መወለድ ቋንቋ ነው። ክብሮም ቀጥል። እሺ አንተና ማን ነበረ? ሂቮና እናንተ እንዴት ተዋወቀ? እኔ ነኝ ተቀበልኩት። ክብሮም በጣም ቅድም ደህና ነበር፣ አሁን በጣም ይጮሃል። ሂዊት ማርታው አሁንስ እስቲ አውራ። አሁን ይሰማል። አንተና ሂቮና እንዴት ተዋወቃችሁ? ኢቫን ቅድም እንዳልኳችሁ ከኢቫን ስልክ የተቀበልኳት እኔ ነኝ። የእሷን የህዲያን የአሰሪዋን የሹፌሯን የሚቀበለው እኔ ነኝ ከሷ ጋር ሳወራ። ምክንያቱም በፊት በጣም ቆይቷል። ለምን ኢትዮጵያ ያለው የሚቀበለው እኔ እዛ ሆኜ ምናልባት ስልክሽ ለሆነ ጊዜ አንድ ሰዓት፣ አንድ ሁለት ሰዓት፣ አንድ ቀን ቢዘጋ እነሱን ጠውዬ ዳንetሽ ለመጠየቅ ያህል ብቻ በቀኝነት አለቀ። እሱ ጋር ኢቫ እንዳለችኝ አታቀኝም፣ አላቃትም፣ በአካል እንታወቅም። ሲሟን ራሱ ኢፍቱ ናት ብላ ነገረችኝ። ምስቴ ናት አንታወቅም፣ እውነት ለመናገር ማለት ነው። ከዛ ተግባሯን ግን ምስቴ ትነግረኛለች። በሷ ፊት አታዋራኝ ትላለች። እኔ ኩሽና ሆኜ ስልክ አሁን ለምሳሌ እሷ ሞታለች፣ እንግዲህ እንደ እግዚአብሔር ፈቃድ እኛ ደግሞ አለን። መቼ እንደምንሞት ሳሪ አናውቅም፣ ግልጽ ብናወራ ማለት ነው። ስለዚህ እሷ ፊት አታወራኝ ትለኛለች። ለምን ምንድነው ጓደኛች አይደለች እንዴ ምንድነው ብዬ ሳወራት ምክሯ ጥሩ እንዳልሆነት ነው ብትነግረኝ። ሚስት ማለት ህይወት ነው። ባል ቀድሞ ይሄድ ሚስት ቀድማ ትሄድ የሚታወቀው ነገር ባይኖርም ህይወት ነው። እኔን አምጥታ ትከፍላለ ብላ አላመጣችኝም፣ አትኝም ሲጀመር። ምክንያቱም እኔም እዚህ ሰርቼ 1000 ብር ደሞዝ ካገኘው 4ም ሊቆጥብ 5ም ሊቆጥብ 3ም ሊቆጥብ ወይንም ለቤተሰብ እንላክ የኔና የሷ ብቻ ነው። ምንም እንትን የሚለው ይሄ ብር መልስ ምንም አንድ ቀን ትንፍስ ብላ ተናግራኝ አታውቅም። ምን አለበት እሷ የመከረች ክብሮ። አንተ አሁን ከሀዲያ ጋር ጸብነህ አይደለሁም። በጣም ዛሬ እንዲህ አወራለሁ እንዲቆም ቆሜ እንዳወራ ያደረገችኝ ዛሬ ላይ ሀዲያ ነው። ሀዲያን በዚህ ያወራዋት አይደለም። እኔ አሁን እምልህ እሷ አሁን ለምሳሌ ሂቮና ጋር ተጣልታችኋል፣ ብሎክ ተደራርጋችኋል። እሷ ቡል ካለች አንተ አላቅም ብለሃል። ከሀዲያ ጋር ታወራለህ? በፊትም ስቲል እስካሁን ድረስ ታወራለህ? አሁን ከሀዲያ ጋር ማውራት ጀመርኩት። እሷ እዛ ከመሄዷ በፊት ነው ሀዲያ ኢትዮጵያ ተሳፍራ ነበር። ልጇ ታማ ኢትዮጵያ ሄዳ መታ ነበረ። ከዛ በኋላ ሀዲያ በጣም ጥሩ ጓደኛዋ እንደሆነች እግዚአብሔርን ነው የምልሽ፣ በጣም ጥሩ ጓደኛ እንደሆነች በጣም ትነግረኛለች። እናቴ ናት ብላ። ምክንያቱም አብረው አንድ ቤት ነው የጀመሩትም። ሲጀምሩ በጅምር አካባቢ የነበረው መከራ የተቀበሉት መዳም ቤት ሆኖ ከሀዲያ ጋር እንደሆነ በጣም ትነግረኛለች፣ ልክ እንደ እናቴ ብላ እና በዛ እሷ ስለምትወዳት ሀዲያን ባላቃትም ወድድኳት ስታወራ። ከዛ ልጇ ታማ ኢትዮጵያ ተሳፍራ ነበር ሀዲያ። ልጇን ታክማ ስትመለስ አራ ስልኳን ስጭኝ ማለት እሷ ሀዲያን እኮ ልጅሽ ደህና ናት ወይ ተሻላት ወይ ተመለሽ ወይ እንኳን ይሄው ነገ ዛሬ ቢትመጣ ሀዲያ ታወራቸዋለች። ደህና ናት ወይ ብላ ተቀበልክ? አዎ ልጅቷ ምን ብለሃል? በባለፈው በፊት ገና ልጅቷ ስትወጣ ወደዛ ወጣሽ ወደዚህ ወጣሽ ኔትወርክ ላይ ኖርሽ ስለሚችል ከምሰጋ የሀዲያንም የዚችንም ቁጥር ተቀበልኳል። የሀዲያ የመጀመሪያው አልሰራም ነበረኝ። አዎ በፊትም የሷም የኢቫም ያሰራም የሹፌሯም ነበረኝ።
ግን የሀዲያ የመጀመሪያ ስለጠፋ ጠፋ እኮ ስላት አዎ እሱን አልተጠቀመችም እየተጠቀመች ያለችው አዲስ ስልክ አለ እሱን ሰጣለሁ ብላ ነው የሰጣችኝ። እሺ ክብሮም አንድ ጥያቄ ልጠይቅህ ከይቅርታ ጋር። እሺ ችግር የለው። እሺ አባቴ አንተ በእርግጥ ብሎክ እንዳረካት አታውቅም፣ ግን ሳርዬ ማለት ነው የመጨረሻ እሷ ብሎክ ልታረገው የቻለችው ምን ተነጋግረው ነው ብሎክ ደረጃ የደረሱት? አዎ እሱ ምክንያት እኔ ልንገራችሁ። ቅድም እሷ ትንገር እያልኩ ነበር አልነገረችም። ብሎክ መደራረግ ማለት የመጨረሻ ደረጃ ስትደርስ ነው ብሎክ የምትደራረገው ያ? አዎ ኦኬ ያን እኔ ልንገራችሁ። እኔ እዚህ ከመጣሁ በኋላ ሚስቴ ተሳፍራ ነበር ኢትዮጵያ። እሺ ኢትዮጵያ ስትሳፈር እኔ ሰሞኑን ሊሳፈር ነው አለች እንጂ እንደተሳፈረች ለኔ አልነገረችም ስትሄድ። ከዛ በኋላ ለምን እንጃ ማስታፈሯን እኔ ሚስት አይደለም እውነቱን ሳይደብቅ እኮ ለምን እኔ እየጠየኩት ነው። ለምን አሁን ለምሳሌ አንተ ሚስት ናት፣ ጥያቄ ሚስት ናት። ሚስት እስከሆነች ድረስ ሂደህ በሰማንያ ግብታታል። ለዛውም ሀገር ላይ ወስደህ ያለ ሰው ያለ ዘመድ ያለ ቤተሰብ በአንተ ሀገር ላይ ሚስት ባሊ ብላ ወዳ ከዚህ ሂዳ ያላትን ብር ጨርሳ የሚሆኑ ዋቴቨር እሱን ፈጣሪ ይወቀው አገባች። ካገባች በኋላ ሚስት ናት። ኢትዮጵያ ለሁለተኛ ጊዜ ልትሄድ ስትል ለምንድን ነው አንተን ያልነገረችህ? ማን ጋር ነው እሱ የምትሄደው? ሰሞኑን ቢላ ኢቷ ጋር ነው። ኢቷም አለች ቤቷም አለ አዲስ አበባ ላይ እዛ ነው የምትሄደው። እኛ ጋር አትሄድም። ኢቷ ጋር ነው የምትሄደውና ሊሄድ ነው ስትል አትሄጂ ብለን በዛ ተጨቃጭቀን ነበር። ለምንድን ነው የምትሄጂው? ይሄ ምክንያት እያመመሽም ከሆነ ይሄ ኢትዮጵያ እንድትገቢ የሚያደርግሽ አይደለም። ቆይ ትንሽ ተረጋጊ፣ ከዛ በኋላ ትሄጃለሽ እያልኩ እየጨቀጨቋ ስለነበር በዛ አልተግባባንም። ሄደች። ከዛ እዛ መሃል ላይ ኢትዮጵያ ሆና ስልኳ ሳይሰራ ቀራና እኔ ኢቫ ጋር ደወልኩ። አስካሌ ሄደች ነው ወይስ ምን ሆና ነው ስልኳ የማይሰራው ብዬ እሷ ጋር ደወልኩኝ። እሷ ሀዲያ ካለሽ ቁጥር ጻፊ ሀዲያ ነኝ በይ። ሀዲያ ካለሽ ሀዲያ አስገቡኝ እያለሽ ነው ብላችኋል። ሀዲያ ካለች እሺ ቀጥል። ከዛ በኋላ እሷ ጋር ደውዬ ለምንድን ነው ሄደችው? ምንድን ነው የተከበረት ነገር አለ ወይ? ከኔ የደበቀች ነገር ካለ ምናልባት ላንቺ ልትነግርሽ ትችላለች።